በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ለወርሃ መጋቢት በዛቲ ዕለት ኮነ አስተርእዮተ መስቀል ክቡር ዘእግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ሎቱ ስብሐት። ክልኤተ ጊዜያተ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 10 በዚች ቀን የክብር ባለቤት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የተገለጠበትና የተገኘበት ዕለት ነው። የዚህም የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ የቆስጠንጢኖስ እናት በሆነች በንግሥት እሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሂዳ መስቀሉን እስካገኘችው ድረስ ልትፈልገው በኢየሩሳሌምም ያሉ ቅዱሳት መካናትንና ቤተ ክርስቲያን ልታነጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌም ሄደች። ከእርሷ ጋራም ብዙ ሰራዊት ነበር። ደርሳም ስለ ከበረ መስቀል መረመረች። ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎልጎታን ኮረብታ አስጠርጊ ብሎ ነገራት። እርሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱንም የሚጠርግ ሰው ሁሉ ጥራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዘው ነበርና ንግሥት እሌኒ እስካደረሰችበት ጊዜ ከ200 ዓመት በላይ ጥራጊያቸውን ሲጥሉበት ኖሩ። ኮረብታም ሆነ። አይሁድም በጠረጉ ጊዜ 3 መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነም አላወቁም። የሞተ ሰውም አግኝተው አመጡ። አንዱን መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞም ሌላውን መስቀል አምጥተው በሞተው ላይ አኖሩ፣ አሁንም አልተነሳም። ከዚያም በኋላ 3ኛውን መስቀል አምጥተው በሞተው ሰው ላይ አደረጉ። ያን ጊዜ የሞተው ሰው ተነሳ። እሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇ የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታው ከቅንዋቱ ጋር ወደ ልጇ የላከችው ነው። ከዚህ በኋላ ሥርዓታቸውንና የሕንጻቸው ነገር በመስከረም ወር በ17 ተጽፎ የሚገኝ አብያተ ክርስቲያናትንና የከበሩ ቦታዎችን አነጸች። ሁለተኛም በሮም ንጉሥ በሕርቃል ዘመን የሆነው ሲሆን የፋርስ ሰዎች በግብፅ ሀገር ሳሉ ወደ ሀገራቸው ሊመለሱ በወደዱ ከሽማምንቶቻቸውም አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተ ክርስቲያንም ገባ። መስቀሉም በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀልን የክብሩን ነገር ሰዎች ነገሩት። 2 ዲያቆናትንም ይዞ የከበረ መስቀልን እንዲሸከሙ አዘዛቸው። ከኢየሩሳሌምም ብዙ ሰዎችም ማርኮ ወደ ሀገሩ ተመለሰ። የፋርስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎች ሰዎችንም እንደማረኩና የከበረ የክርስቶስንም መስቀሉን እንደወሰዱ የሮም ንጉሥ ሕርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናንን አዞ ወደ ፋርስ ዘምቶ ወጋቸው። ብዙዎችንም ገደላቸው። የከበረ ዕፀ መስቀልን እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ዲያቆናቱና መስቀሉን የወሰደ መኮንን ከቦታቸው በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስቀበረ። እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብርና 2ቱን ዲያቆናት ሲገድላቸው በቤቱ ውስጥ ሆና በመስኮት ስትመለከት ነበር። ወደ ንጉሥ ሕርቃልም ሂዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴናም መራቸው። ከእርሱም ጋር ብዙ ሰራዊት ሆኖ ኤጲስቆጶሳትና ካህናትም ነበሩ። ወደ ቦታውም እስከምታደርሳቸው ያችን ልጅ ተከተሏት። ቆፍረውም የከበረ ዕፀ መስቀልን አገኙት። አዘግቱም አወጡት። ንጉሥና ሰራዊቱም ሰገዱለት። በልብሰ መንግሥቱም አጎናጽፈው ታላቅ ክብርንም አከበረው። በልብሰ መንግሥቱም አጎናጽፈው ታላቅ ክብርንም አከበረው። እጅግም ደስ አለው። ከሰራዊቱም ጋር ይዞ ሄደ። የዚህም መስቀል ሁለተኛ የተገለጠበትና የተገኘበት በዚህች ቀን በመጋቢት 10 ነው። ከዚህ በኋላ ንጉሡ የከበረ ዕፀ መስቀልን ተሸክሞ ወደ ቆስጥንጥንያ ከተማ ወሰደው። የመድኃኒታችን የመስቀሉ በረከት ከሁላችን ጋር ይኑር ለዘላለሙ አሜን።
ሰላም በብልዕ ጻድህን ወልምሉመ እንተ ተሰቅየ ወረወየ እምገቦ መለኮት ደመ በዛቲ ዕለት እንበለ ይእዱ ጌሰመ መስቀል ተረክበ እምዘተ ሀብአ ወገብረ መድምመ በኢየሩሳሌም ቅድመ ወበፋርስ ዳግመ